ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍስሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ኃጥእ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ። ይሄ ማለት ግን ኃጥእ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍስሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል፣ ኮንቴክስት፣ አውድ አንድ ቃል ለብዙ ነገር ጥቅም ላይ ሊሆን ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆኑ። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይሄ ቃል ለዚህ ብቻ ነው። እያርግ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች፣ ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ የለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። ፍጡር ቤዛ መሆን አይችልም። ትንቢተ ኢሳይያስ 63 ቁጥር 9 ላይ በመልአክም በአማላጅም አይደለም ቤዛ እሱ ነው፣ ተቤዣቸው፣ የተቤዠን በደሙ በሞቱ። ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ቤዛ ኢየሱስ ክርስቶስ ነው። አብ ቤዛ አይደለም። መንፈስ ቅዱስ ቤዛ አይደለም። አልሞተማ። የሞተልን ተላልፎ እጅግሩን ታስሮ የተሰቀለልን አንድ ቤዛ፣ ዓለምን እየተቤዠው ለዓለም የሚበቃ መስዋዕት። አይገርማችሁ? እስራኤላውያን በብሉይ ኪዳን በቤተሰብ ቁጥር ልክ እያንዳንዱ በነፍስ ወከፍ መስዋዕት ያቀርብ ነበር። ነገር ግን ዓለምን ወክሎ ብቻውን ለዓለም የተሰዋ መስዋዕት ነው የቀረበው አምላካችን ኢየሱስ ክርስቶስ ብቻ ነው። የእስራኤልን በጎች ያሳረፈ፣ ኮርማዎችን ያሳረፈ፣ ዋኖሶችን ያሳረፈ፣ ርግቦችን ያሳረፈ አንድ ቤዛ ኢየሱስ ክርስቶስ ነው። አንድ። በሁለተኛ ደረጃ ሞታችንን የሻረበት የሞትን ክንዱ ብርት ሰብሮ ሞት እንዳለው ያሳየበት የዲያብሎስን ግዛት በሞቱ አንኮታኩቶ ጥሎ ተዋርዶ የነበረውን፣ ተሰቃይቶ የነበረውን፣ ወድቆ የነበረውን፣ ረክሶ የነበረውን የሰውን ተፈጥሮ ማንነት አድሶ ቀድሶ ወደ ቤቱ የመለሰበት
ታላቅ ቀን ነው። ቤዛ አንድና አንድ ኢየሱስ ክርስቶስ። ሰላም ለእርሱ ይሁን። አባታችን ቡራኪው ተደረሰኝ፣ ጸሎቱም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ፣ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንን ነው ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ። ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር ያበደርክ ነው። አዎ፣ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍሏል ይላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር፣ ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚሆነው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን። ቤዛ ልጇ ነው። አትደንግጡ። የዚህን ቪዲዮ ስህተት በአጭር ደቂቃ በጣም በቀላል መንገድ ላስረዳችሁ። እናንተ ቪዲዮ ላይክ እና ኮፒ ሊንክ አድርጉልኝ ብዙዎች ጋር እንዲደርስ። ኮሜንት ሴክሽን ላይም ደግሞ ቤዛዊተ ዓለም ድንግል ማርያም ብላችሁ ብትጽፉልኝ ደስ ይለኛል። እንግዲህ ብፁዕ አባታችን ያነሱትን ሐሳብ ላይ በጣም በርካታ ቤተክርስቲያኒቷ ሊቃውንት፣ በርካታ ቤተክርስቲያኒቷ ልጆች ሐሳቡ ልክ እንዳልሆነ ለማስረዳት በዚህ በቲክቶክም በፌስቡክም በተለያዩት ባላችሁ የሶሻል ሚዲያ ፕላትፎርሞች ላይ ሁሉ ሪያክት ያደረጉ ይገኛሉ። አስተውላችሁ ማይታችሁ ትገኛላችሁ። በተመሳሳይ ሁኔታ ደግሞ በፕሮቴስታንት ዓለም ውስጥ ያሉ ወንድሞቻችን ይሄ ሁሉ ልክ አይደለም የሚለው ሐሳብ እየተነሳ ያለው ክርስቶስን ስለሰበኩ አለያም ደግሞ ክርስቶስን አጉልተው ስለተናገሩ ነው የሚመስል ሐሳብም ደግሞ ሲያነሱ ለማስተዋል ሞክሬ ነበረ። በመጀመሪያ ደረጃ ከቤተክርስቲያኒቷ ሊቃውንቶችም ከቤተክርስቲያን ልጆችም እየተነሳ ያለው ሐሳብ ብፁዕ አባታችን ያስተላለፉት ሐሳብ እጅግ በጣም ሮንግ ነው። ቤተክርስቲያን ድንግል ማርያምን ቤዛዊተ ዓለም ስትል ክርስቶስ ራሱን ቤዛ አድርጎ ላቀረበበት ወይም ደግሞ ከክርስቶስ ቤዛነት ጋር ሚስተያይ የሚተካከልና የሚወዳደር አይደለም። የድንግል ማርያም ቤዛነት ከክርስቶስ ጋር የሚታይ እንዳልሆነ አይደለም አንድ ሊቀ ጳጳስ ይቀርና ተራ እንኳን የሚባል ባይኖር እንኳን እንደኔ አይነት ያለው ደቂቁ እንኳን በደንብ ይረዳዋልና በሊቀ ጳጳስ ደረጃ ደግሞ ይሄንን እውነት እያወቀ ቤተክርስቲያኒቷ ማትለውን ቤተክርስቲያኒቷ ማታስተምሮም ዘማሪዎቻችንም
ነይ ነይ እምዬ ማርያምን ቤዛዊት ዓለም ብለው ሲዘምሩ ቤዛነቷን ከክርስቶስ ቤዛነት ጋር አስተያይተው ሳይሆን ሁለት የማይገናኙ ርዕሶችን እኩል አድርገው አምጥተው ቤተክርስቲያኒቷ የማታስተምረውን ትምህርት እንደ ቤተክርስቲያን ትምህርት ተደርጎ ስለተነሳ ነው የሚል ሐሳብ ነው። ግን ደግሞ ሁሌ መታወቅ ያለበት አንድ ነገር እኛ የማትሳሳት ቤተክርስቲያን እንጂ የማይሳሳት አባት አለን ብለን አናውቅም። የማይሳሳት መምህር አለን ብለንም አናምንም። ስለዚህ መምህራን፣ ስለዚህ ሊቃነ ጳጳሳት፣ ስለዚህ ቅዱሱን ፓትርያርክ ጨምሮ ሊሳሳቱ ይችላሉ። ግን ደግሞ በማትሳሳተዋ ቤተክርስቲያን መስመር እንዲይዙ ይደረጋል እንጂ የነሱ ስህተት ቤተክርስቲያኒቷን